ናሂ ነበር። ስርዓት ይኑርህ። ይኸውልህ እንደውን ዳክተር ገባህ አይደለ? ስርዓት እኔ እሱ ጋራ ሄድኩኝ፣ ናሂ ጋራ ሄድኩኝ። ለምንድን ነው ናሂ ሰው የሚፈራው? ናሂ ያውቀዋል ይመስለኛል ሰውየው። ይኸውልህ ፍቅረኛን የምጠብቀው በዚህ መልኩ አይደለም፣ ስታጠፋ በመገሰጽ ነው። ገባህ አይደለ? አጥፍታለች፣ ገሰጸች። ይኸውልህ አንዴ ልጨርስ። እሱን የምጣብኝ በሐሴት ስለሆነ ነው። ገባህ አይደለ? በሐሴት ደግሞ መሄድ እስካለብኝ ጥግ ድረስ እሄዳለሁ። እኔም ናሂ ጋራ ሄድኩት። ናሂና ሰውየው መካከል የሆነ ሚስጥር አለ። ያ ሚስጥር ደግሞ አንቺ በደንብ የሚያጠቃ ማለት ነው። ከፊት ለፊት የሚያጠቃ ትከላከያለሽ፣ ከጀርባ የሚያጠቃ ግን በፍጹም ልትከላከያችን። ገባሽ አይደለ? ሲጀመር ደግሞ ወይስ ምናምን እንደዚህ ውሸት ነው። ለምን ውሸት እንዳልኩኝ ንገርሽ። አዳምጪኝ። እኔ በመጀመሪያ ደጋግመሽ ሪስክ ትወስዳላችሁ ወይ ብለሽ ጠይቅሽኝ። አንድ ስለዚህ አግኝተሽዋል ማለት ነው። ስለዚህ ሰውየውን አግኝተሽዋል ማለት ነው። የሰማት ነው አይደለ? ሰውየውን እንዳገኘችው ተናገረች ነው። ስለ ናሂ ነው ያወራችው። ስለ ናሂ ነው ያወራው። ፋፊ መተናል ወይ ሰላም ነው? አይ የሆነ ማለት አውርተን ቶሎ እንድንሄድ ፈልገናል። ካላስቸገርን ቶሎ አውርተን ብንሄድ። ወዴት? ምን ነው? ትናንትና በነበረን ቆይታ ላይ ብዙ ነገር አውርተን ነበር። አንቺም ቮይስ አሰምተሽን ነበር እና ያ ቮይስ ደግሞ በፍጹም ላምንበት አልቻልኩም። ሲቀጥልም ቤት ከሄድኩ በኋላም እንቅልፍ ሊወስደኝ አልቻለም እና እንቅልፍ ነስቶኛል። ለምን በዚህ አንግል አንቺ ጋር ሊያስፈራሩሽ እንደቻሉ ምናምን አልገባኝም እና ያ ነገር ደግሞ እኔ አላመንኩበትም። እኔ በግሌ ማለት ነው። እየዋሸሽኝ ይመስሉኛል። እኔ ቆይ እዚህ ጋር ልንገር፣ ከኔ ስፈልጉ የነበረው እውነቱን ነው። እውነቱን ነው። ናሂ መሀል የተፈጠረው ነገር ነው አይደለ? እኔ የተፈጠረው ነገር ይሄ ነው ብያለሁ። ከዚህ በላይ ምን ላድርግ? ፋፊ አሁን አንቺ አይ ምን እንዳደርግ ነው? ይኸውልሽ እኔ አንተን እኮ አይደለም ማሳመን ያለብኝ። ከዛ በላይ እንግዲህ በቃ እንዴት ነው እኔ እውነቱን ተናገርኩኝ አይደለ? እኔ ጋር ያንንም እኮ በመናገር እኔ ሰላም አላገኘም። እኛ ማለት እዚህ ነገር ውስጥ የገባነው እኮ በመጀመሪያ አንቺና ስቴፎን እንድትስማሙ ያንቺ ህይወት ደግሞ ከሚበጠበጥ ኦዲየንስም የተረዳበትን መንገድ በጣም ብዙ ሰዎች የተረዱበት መንገድ አንቺ ጥፋተኛ አድርገው ነው የተረዱት። አንቺ ጥፋተኛ እንዳልሆንሽ ከዚህ ቀደም ደግሞ አንቺን በእነዚህ አይነት ማንነት አናቅሽም። አንቺ አታረጊም ብለን የተከራከርን ነው እኛ። እሺ ግን አብርሽ እኔ ከዚህ በላይ ምንም ማድረግ አልችልም። እውነቱን አወጣሁኝ። እኛንን እኮ መጀመሪያ ተውጭ እንዲያምኑኝ ብዬ ያልተፈጠረ ነገር ተፈጠረ ማለት የለብኝም። እውነታው ይሄ ነው በቃ። እኔ ደግሞ እንደዛ አልመሰለኝም። የመጀመሪያው ለምን እንዳልመሰለኝ እንግዲህ ካልመሰለህ ደግሞ ማለት ነው አብርሽ ምን ማድረግ እንዳለብህ ታውቃለህ። በእኔ በኩል ይሄን ተናግሬያለሁ። ሂዳ እሱ ጋር ናሂ ጋር ሄደ ይሄ ነገር እውነት ነው ብለህ መጠየቅ ትችላለህ። እኔ ለምንድን ነው ናሂ ጋር የምሄደው? እኔ ናሂ ጋር አልሄድም። አንቺ እያለሽ ለምንድን ነው ናሂ የምሄደው? እኔ አንቺን እኮ ስለማምንሽ ነው የተከራከርኩልሽ ነበረ። ብታምነኝ አላምንሽ ፋፊ። ይሄ ነገር አንዴ አዳምጪኝ። ትናንትና ስንቴ እንደተደወለልኝ ታውቃለህ? እሺ እሱን ተይው፣ እሱ አያገባኝም። አሁን እኮ እያልኩሽ ያለሁት ምንድን ነው እኔ በጣም ስለማምንሽ እስጢፎንም አንቺንም ስለማምናችሁ እንደዚህ አይነት ነገር ውስጥ ስፔሻሊ አንቺ አጋቢም ብዬ ስላመንኩኝ ተከራክሬ ልሻለሁ። እስጢፎንም ያሳመንበትን መንገድ አይተሻል። አንቺ ትክክል እንደነበርሽ እንደውም እዛ ጋርም እኮ አስፈራርቶኛል ስትይም እኮ ተቀብዬሻለሁ። ነገር ግን ደግሞ ይሄን እንዳላምን ሌላ መረጃ ደረሰኝ። ገባሽ አይደለ? እኔ ያለ ሲጀመር ፈጽሞ አላመንኩሽም። በቃ አሁን ብለሽ ነው እኔ ለምን እንደምነግርሽ አንቺ ለምን እንደደበቅሽንና እንደዚህ ድራማ መፍጠር ለምን እንዳስፈለገ ነገር ይቅርታ አድርግልኝና እኔ ለማሳመን አይደለም እውነቱን ተናግሬያለሁ። ከዛ በላይ እኔ ሌላ ነገር እናንተ እንድታምኑ ብዬ ከባድ ነገር አልፈጥርም። ድራማ አልሰራም ያለውን ኖ እኛ እንድናምን ብቻ አይደለም። ሲጀመር እኛ እኮ እዚህ ውስጥ እንድትረጂ የምንፈልገው እውነታውን ከመናገር ውጪ ይሄ ነው እኔን ያስጨነቀኝ። እውነታው አይደለም። ይሄ ነው ያስጨነቀኝ ነገር አይደለ? እሱ ጋር እኔ ጋር እኔ እርግጠኛ ሆኜ 100% ልንገርሽ እውነታው አይደለም አይደለ? የዋሻሽን ነገር አለ። በቃ አልገባኝም በውስጥሽ አይደለም እኔ እናንተ የምትፈልጉት እኔ እኮ ከናሂ ጋር እንደዚህ አይነት ነገር ኖ እኛ ለምንድን ነው የምንፈልገው? ሲጀመር ሲጀመር እና እዚህ ነገር ውስጥ የገባው አንቺ እንደዚህ እንደማታደርገ እናውቃለን። በጣም እርግጠኞች ስለሆነ እንደዚህ አይነት መስመር እንደማይኖርሽ ባለሽ ህይወት ደስተኛ እንደነበርሽ ስለምናውቅ ነው። አይሆንም ብለን በመጀመሪያ ቁጥር 1 ለምን እንደዚህ አይነት ነገር ውስጥ ገባሽ ብለን አይምራችሁ ሳከተት ነው። በቃ የሰው ልጅ ይሳሳታል አይደል? በህይወት ዘመኑ ይሳሳታል። እዚህ ጋር ተሳስተሻል፣ ኦልሬዲ እዛ መሄድሽ ተሳስተሻል ብለን ተቀበልን።
ግዴታ የሰው ልጅ እኮ ምንም ነገር ግዴታ ከሆነበት ነው የሚያደርገው እንጂ እኔ ያን ያህል የሚሄድ ፍላጎት ኖሮ እሱን እኮ ይኸውልሽ እናምናለን። አንቺ እየተናጋ ነው እኔ ባልጨመረ ራሱ ህይወቱ እኔ ካቅሜ በላይ ማን ነው? ቆይ ማን ነው ይሄ ሰው? ስለዚህ ያ ሁሉ ችግር እየተፈጠረ አሁን እየደወለብሽ ያለው ሰው ነው? አዎ አንደኛ አይውልም አሁን ራሱ ማለት ነው እናንተ ከመምጣታችሁ ቅርብ ሰዓት እኔ ላሳየው እችላለሁ በቃ ሲሙ የተለያየ ነው እኔ እንኳን ሂጂ እንደዚህ ለማለት እንኳን ግን እኮ ለምንድን ነው ውስጥ ሊያምንሽ አልቻለው ፋፊ አሁን ይኸውልሽ በትላንቱ ራሱ ሌላ ችግር እሺ ስልክ አንድ ጥያቄ ልጠይቅሽ ገባ ማን ነው የኔን ስልክ የሰጠው ማን ነው እኔ ጋር ደውሎ ማለት በዚህ ልክ ቴክስት እየጻፈ በሌሊት እየደውሉ በዚህ ልክ ነው የሚበጠብጡኝ ከትናንትና ጀምሮ ነው ስትጀመር አዎ እኔ ጋር ተደውሏል እስከ ዛሬ እኔ ጋር ምንም አይነት ነገር የለም ይኸውላችሁ አየሃ እኔ ይሄ ነገር እንዳይፈጠር ኃላፊነት ትወስዳላችሁ ስለዚህ ኃላፊነት ወስጃለሁ ስልክ የሰጠሽና እንደዛ ስላልሽ አይደለም እኔ ሲጀመር የማንንም ስልክ አላኩም ሲጀመር ስለሰውየው ቴክስት ለምትፈስፊ የተለያየ ስልክ ነው ያለው ታውኛል እሱ ግን ያው ትናንትና ከዛ አውቀን ሄደና ከዛ በኋላ ነው እንደዚህ አይነት ነገሮች የመጡት እሺ የኔን ስልክ ራሱ ማን እንደሰጠው ነው በምን አውቃለሁ የመጀመሪያውን እኮ ይኸውልሽ እሱ ነው የምታውቂው አንቺ ነሽ ከሰውየው ጋር ዲል ያደረግሽው አንቺ ነሽ እኮ እሱ ይደውላል እንጂ እኔ ፊቱ ጭራሽ ነው ያላውቀው ኧረ በስመ አብ ፊቱ ምን ይምሳል ምን ይሁን ትናንትና ይኸውልሽ እኔ እና አንቺ ይኸውልሽ እኛ ካወራን በኋላ እኛ ከተስማማን በኋላ ነው እሺ ማን ነገር ሪስክ ትወስዳላችሁ ስትይ ነበር ወይ ነው ሰውየው አደገኛ ስለሆነ ነው እኔ እንደዛ ያልኩት እኮ አደገኛ ራሱ ላይ ደግሞ እሱ ስለነገረኝ ነው ምን ማለት ነው በቃ እውነቱን አውጣ ይሄ ሰው ይቀላል ሰው አይደለም ሰው እንዴት በዚህ ልክ ደረጃ አምነሽ ሰው ጋር ትሄጃለሽ ይሄ ሰው እኔ ምን ህይወቴን እፈልጋለሁ ስለዚህ እሱ ነገሮችን እንዲያቀላል በቃ አሁንም እኛ ከጎንሽ እንደሆነ ይሄ ሰውዬ ለምን በቃ ወይ ደግሞ ግልጹ ነገር ይሄ ስልኩም ደግሞ ትናንትና ስቲቭን ብሏል አይደል ደግሞ ስቲቭን ሞክሮለታል ቆይ ስልክ ነው አይደል ስቲፎ መጣ ስቲፎ ምንድን ነው በቃ አሁን ማለት መነጋገር አለ አጥሩሳ ነው የመጣው ኖ ወዴት ኖ የትም አትሂጂ ይኸውልሽ የትም አትሂጂ ይኸውልሽ ሰማኝ የትም አትሂጂ ይኸው ስቲፎም አለ በቃ ስቲፎ በሩን ዝጋው እንትን እንዳለ ጎረቤት እንዳመጣበት ይኸውልሽ እሺ ሰማኝ አሁን እኔ ነኝ ቁጥሩን የሰጠው እኔ የሰውየው ራሱ እኮ በትክክል መልሽ እንኳን እኮ ለመናገር እሱ ያወራል እንዴ ትናንትና ያወራነው ነገር አይተሃል አይደል ትናንትና ላይ ናችሁ ኖ አይደለም ስቲፍ ትናንትና ያወራን አይደል በዚህ መልኩ ሰውየው ያስፈራራኝ ነው ብላ ሪከርድ ሰማን አይደል ከዛ በኋላ ደግሞ ተመልሶ ስልክ ቁጥራችን ተወሰደና እኛ ጋር ደውሎ ሰውየው ማስፈራራት ጀመረ ገባህ ይሄን ነገር ደግሞ ልታደርግበት እኔ ጋር ደግሞ ያረጋ ነው ጭራሽ ለሊት እንዲሁ ሲደወል ነው ያደረው እንደዚህ ደግሞ ቴክስት ይጻፈ እና ይሄ ነገር ደግሞ ትናንትና ፋፊ ደጋግማ ከትናንትና በፊት በነበረው ነው አይታል ሪስክ ትወስዳላችሁ ስትል ነበረ አሁን ወስዳለን ካለ በኋላ ስልኩ ከየት መጣ ነው እኔ ስልክ ማን እንዴት ሊያገኝ ይችላል ከዛሬ ምንም አይነት ነገር አልነበረ ድንቅ ትናንትና በኋላ እውነቱን ከተናገረች በኋላ እንደኛ ጋር ሊደውል ይችላል ይሄ ሰው እስቲ እሺ ቆይ ቴክስት አሁን ባለ የሚፈልገው በቃ እሱ ነው ጠይቃት እሷ ነው ቆይ እስቲ እዚህ ጋራ ይሄን ሁሉ ስልክ እኔ እንዴት ነው በየትኛው ነው ምልክለት ይሄ ሁሉ አሽሽን ነው የተደወለ ነው የምሬን ነው እኔ እንግዲህ ሲም እንግዲህ አልሸጥ ይሄ ሁሉ ስልክ የሚደወለው እያየ ነው ይሄው ማየት ትችላለህ ሰው በተለያየ ስልክ ነው የሚደውለው እኔ እንዴት ነው እኛ ላይ እንድታደርጊያለሽ አንቺ የኔ ስልክ ቁጥር ሰተሽ ምን ሲጀመር ይኸውልሽ እኔ ጋር ሲጀመር ኃይለኛ ስለሆነ ምንም አያመጣም ሰውየው አንድ ነገር እንገርሽ ስለማያመጣ ነው እኔ በዛ ልክ የፈራው እኔ ይኸውልሽ ሀሴትን በዚህ ልክ በሀሴት ስለመጣብኝ ነው ገባሽ አይደለ አሁንም ቢሆን ማለት ነው ይሄን ሰው የምታውቂው ከሆነ በቅርብሽ ካለ በሀሴት ስለመጣብኝ ነው እኔም ይኸውልህ በብዙ ነገር ስለመጣብኝ ነው የማይሆን ነገር ውስጥ የገባው ይኸውልሽ ከኔ ጋር መጋፈጥ አሁንም ሲሆን ይከብዳል ይኸውልሽ አሁንም ከቻልሽ ለመፍረድ ግን በጣም አሁንም እስቲ ይኸውልህ አሁን እሺ ስሙኝ አንዴ አሁንም ከቻልሽ ማለት ነው ከኔ ጋር መጋፈጥ ካለበት ከኔ ጋር መጋፈጥ ይችላል ግን በሀሴት እኔ በመወዳቸው ሰዎች ማንም እንዲመጣ አልፈልግም ለምን ረጋጋው ሀሴትን እኮ ለጎዳ ባለው እያለኝ ያለው ተፈጠረ ንገረኝ እያስረዳኸው እኮ ነው እስቲ ምንድን ነው ያስረዳኸኝ ዝም ብለህ እየጮክ ነው ስማኛ እሷ ላይ ጣት መቀሰርተውና አወራኝ እስኪ ምንድን ነው የተፈጠረው ነገር ንገረኝ እሺ በስነ ስርዓት አዳምጠኝ እና እንደዚህ አትበላ እኮ ስማ አንተም በደንብ በስነ ስርዓት ሲጀምር እኔ ጋር ደረሰብኝ እኮ አዳምጠኝ እሺ እየሰማሁ ይኸውልህ እኔ ጋር ስማኛ እኔ ጋር ምንም ነገር ቢፈጠር እችላለሁ ሰውየው ምንድን ነው የሚለው እኔ ራሴ ሰውየው በሀሴት ነው የመጣብኝ በሀሴት ደግሞ ማለት ነው እኔ ይኸውልህ ደካማ ጎን አለኝ በህይወቴ የመጀመሪያው ቤተሰቤ ገባ አይደለ አንደኛው ቤተሰብ ነው ቤተሰብ ስላለኝ ነው ያ ሁሉ መንገድ እኔ ደግሞ ማለት ነው ምንም ነው ማድረግላት ይሄ ነገር ቀጥታ ብያለሁ
ሰውየው ከባድ ሰው ነው ብያለሁ። እሺ ቆይ አውላት ብያለሁ አይደለ? ሰውየው ከባድ ሰው ነው እኮ ባታውቂው ስለ ሰውየው ምን አረገ? ሰውየው ምን አረገ? ሀሴት ይዞብኛል። ሀሴትን የሆነ ነገር እንደሚያደርጋት ዝቶብኛል። ይሄ ነገር የሆነው ደግሞ ትናንትና ካወራን በኋላ ነው። በባለቤት የሚያዋጣን ከሆነ ለምን ህግ አሳየን? ወደ ህግ እንሂድ። አንቺ እውነት ካለሽ ለምን አታውቀውም? ቆይ እስቲ የማይታወቅ ሰው እንዴት የተለያየ መረጃ አለኝ። አሁን እሷ ያለችኝ መረጃ እንዳለ አሳይተኝ። እኔና ይሄ ዛሬ እያሳየኋችሁ ነው አይደለ? ያለውን ነገር እያሳየሁ ኧረ መስማ ፈልጋለሁ። ለምንድን ነው ናሂ ሰውዬ ሆን ብሎ ነው እንደ ህይወቱን የሚበጠብጠው? ቆይ ስሚኝ፣ ቆይ የሚፈራው ናሂ ያውቀዋል ይመስለኛል ሰውዬው። አዎ እሺ፣ ግን እስጢፍ ያው ለኔ ላምን ያልቻልኩት ምን እንደሆነ ልንገርህ። አንድ ነገር ልንገራችሁ። ቆይ አንድ ነገር ልንገራችሁ። ታዲያ እኔ አላውቀውም አይደለ? ከኔ በላይ እሱ ነው የሚያውቀው። ማን ነው የሚያውቀው? በቃ እውነቱን ተናገር ስለው እኮ ማውጣት ይችል ነበር። የዛኔ እኮ እኔ ስለና አያገባኝም። እኔ ባካል የሚያገባኝ ስለአንቺና ስለ እስጢፍ ነው የሚያገባኝ። ቢያገባህ እንደዚህ አትልም ነበር። አዳምጪኝ። ቢያገባህ እንደዚህ አትልም ነበር። ሰውየውን ስምኝ። የት ብታውቂው ነው በዚህ ልክ ታዘዝሽው ያለሽው? እኔም ይኸውልህ ያንተን ስልክ አገኘው። የኔን ስልክ እንደዚህ ነው ያገኘው። አንቺ ካልሰጠሽው ማንም ሊሰጠው አይችልም። እሺ የኔን ስልክ ማን ሰጠ? እኔ እኔ በሰላም እየኖርኩ እንደነበር ሁላችሁ የምታውቁት ነገር ነው። እኔ ከናናሂ ጋር ከራኩኝ ስንት ጊዜ ነው? በቃ ትደዋወላለህ፣ ስትወልድ ምናምን ሄደን ጠየቅናት። ሌላ ነገር አለ የለም። ግን ሰውየው ከሱ ጋር የነበረንን ከዚህ በፊት ስለሚያውቅ እያንዳንዱ ነገር እኔ ስለ ሰውየው እንትን እንደሚለው ከናሂ ጋር ገናኝ ይኸውልሽ ካይና የመጀመሪያው አይንማ ነው ላገኘው ተቀጣጥረን ከናሂ ጋር ተገናኝተን ማውራት እንፈልጋለን። በጣም አሪፍ። አሁን እኛም መሄድ እንፈልጋለን። ናሂ ጋር ሲጀመር ይኸውልሽ ያ ሰው ማለት ነው። አንዴ ላውራው ነው ነኝ። ከዛ በኋላ ያለው ነው ማረጋጋት። አሁን እኔ የምፈልገው ነገር ልንገርህ። ምንድነው ይሄ ሰው ይኸውልሽ ናሂ ላይ የያዘበት እውነት ምን እንደሆነ ማወቅ ፈልጋለሁ። አንድ አዳምጪኝ። እኔ የምፈልገውን አንድ ነገር ልንገርሽ። ይሄ ሰው ኃይለኛም ሆነ ጉልበተኛ ማንም ይሁን ማንም ከኔ ጋር መጋፈጥ ካለበት ከኔ ጋር ይጋፈጣል። ነገር ግን በመወዳቸው ነገሮች ከመጣ ግን ስለደወለልህ እኮ ነው የፈራኸው። እኔ ይኸውልሽ መፍራት አይደለም በአካል ሲጀምር ይኸውልሽ እኔ በህይወት የፈርቻ አላውቅም። ግን ይኸውልሽ ስሚኝ፣ ኖ እየዛትኩብሽ አይደለም። ስልኬን ለምሰጠሽ ነው ያልኩሽ። እኔ ባሴ ስለመጣብኝ ነው። ገባሽ አይደል? እኔ ባሴ ስለመጣብኝ ነው። ሙሉ ስልኬ የሞላ የተደወለ ስልክ ይኸውልሽ አንቺ ፈርተሽው እንደታዘዝሽው ነው ያልታዘዝሽው። ስማኝ፣ እያየህ ነው አይደለ? ስለዚህ ይሄን ሁሉ ቁጥር እንደዚህ እሺ ይኸውልሽ ፋፊ አንደኛ እኛን የማግኘት ነገር ከባድ የሚሆንበት እሺ ፋፊ የመጀመሪያ ፈርታ ቆይ ተረጋጉ። ቆይ በቃ እኔ ተናገርኩኝ እኮ ነው እንዳውራው አንዳልኩኝ በስልክ ብቻ ስላዘዝሽ እንደዚህ አይነት ነገር ውስጥ መጋቢ ለዛ ነው ሂጄ አናገርኩት። አዎ እንደዚህ ስለዚህ አግኝተሽዋል ማለት ነው። ስለዚህ ሰውዬውን አግኝተሽዋል ማለት ነው። እኔ ስለ ናሂ ነው የማወራው፣ ስለ ሰውዬው አይደለም። ሄጄ ነገር እየሰማት ነው አይደል? ሰውዬውን እንዳገኘችው ተናገረች ነው። ስለ ናሂ ነው ያወራችው። ስለ ናሂ ነው ያወራው። አንተ ስለ ሰውዬው ነው የሆንከው። እንዴት ነው ደርሶ እንደዚህ አይነት ነገር ሰው የምትሆነው እንዴ? ነገሩን ማውቃት ፈልግ ያስፈራራኝ እንደሆነ አንተ ነገርኩሽ። ናሂን አንዴ ላውራው አልኳችሁ። እኔ የምፈልገው ነው በቃ እኔ የምፈልገው ነው ያለውን ነገር ናሂን ላውራው። ሰውዬውን ትይዋለሽ ማለት ነው። ልብ ካለህ በሰጅና ተጣጣ ስለዚህ ከኛ ጋር ይጋባ ስለሆነ የሚያስፈራራው አንተ ስለምንድን ነው የፈራው? ግን አንተ እና እኔ ይኸውልህ በሀሴ ስለመጣብኝ ነው። መፍራት አይደለም። እኔ ሰውዬውን እኔ ናሂን ላውራውና ያለውን ነገር አረጋግጥ። አንተ በሀሴት ስለመጣብኝ ብለህ መጣ። ተጫወቱቱ ስማኝ፣ እኔም ናሂ ጋር የሄድኩት በቤተሰቦቼና ባለቤት ማንም አልመጣብሽም። ሰማኛ ሆን ብለሽ ነው ያደረግሽው። እውነቱን አውጣ ያልኩት ሆን ብለሽ ነው ያደረግሽው። ገባሽ አይደል? አመን ካላመን ከዚህ ጋር የራስህ ችግር። ይሄን ነገር ያደረግሽው ሆን ብለሽ ነው። ሲጀመር ደግሞ ቮይሱ ምናምን እንደዚህ ውሸት ነው። ለምን ውሸት እንዳልኩ ልንገርሽ። አዳምጪኝ። እኔ በመጀመሪያ ደጋግመሽ ሪስክ ትወስዳላችሁ ወይ ብለሽ ጠይቅሽኝ። አንድ እኮ ስለምትፈሪ፣ ሁለት እኔ ደግሞ ግን አንተም በአሁን በጣም ፈርተሃል እንዳየው እኮ ነው። አዎ ፈርቻለሁ። ምንድነው እንደዚህ በመወደው ነው በደካማ ጎኔ ሲመጣብኝ ይፈራል። እኔ እሷ ለምንድን ነው ፍለፊት ያልነገረኝ? እኔ ስማኝ ፍለፊት ለሚጋፈጠኝ አንዳመኪኝ ቴክስት አድርጎልሃል፣ ደውልለት በቃ። ስልኩ አይሰራም። እኔም ለዚህ ነው የተለያየ ስልክ ነው የሚደውለው። እኔ መልሼ ማግኘት እሱን አልችልም። በቃ ሰማኸኝ አይደለ? ከፊት ለፊት የሚያጠቃ ማለት ነው። ከፊት ለፊት የሚያጠቃ ትከላከያለሽ፣ ከጀርባ የሚያጠቃ ግን በፍጹም ልትከላከያችን። ገባሽ አይደለ? እዚህ ለማለት ነው። ታዲያ ከጎንሽ ነን ያልከው አሁንም ከጎንሽ እንደሆንኩ እኮ ደጋግሜ ነገርሽ። አሁንም ቃሌን አልሽርም። አሁንም ከጎንሽ ነው ያለሁት። ጭራሽ እኔ እውነቱን ተናግረህ ውሸታም እንደሆንኩ ስልኬን ከየት አገኘ ነው ጥያቄ። ይህን መልሽልን ያልኩሽ ለምንድን ነው? ዙሪያ ጥምጥም ትጂ በሸጎሌ በሜክሲኮ በቀላ የምትመጪው ስልኬን ከየት አገኘው? እኔን መረዳት ትፈልጋላችሁ? በደንብ እኔ ዝም ብዬ አዳምጥሻለሁ። ከዚህ በኋላ ምንም አናወራም። አንቺ ማውራት እንዳስረዳት ትፈልጋለህ?
ይኸውልህ እኔ ጋራ ተደወለ አይደለ? እኔ እሱ ጋራ ሄድኩኝ፣ ናሂ ጋራ ሄድኩኝ። እንደዚህ ምንድነው ሰውየው ግን እንደዚህ በጣም ቆይ አይ እንስማ አንተ ጋውን የላከልህ ሜሴጅ አሳያለሁ። ቆይ አንዴ ለምን እኔ በቃ ወደ ህግ ሄዳለሁ። በቃ ወደ ህግ ይሄ ያስማማናል። ህግም እኮ ቢሆን ሰውየውን ማግኘት አለብን፣ ማወቅ አለብን። ቮይስ ይዘን ሄደን ህግ እንዴት ነው ስልኩን አንድ ስልክ እኮ አይደለም ያለው። እኔ ላስረዳችሁ። ቆይ እዚህ ጋራ እኔ ተደወለልኝ አይደለ? እኔ በሰላም ቤቴ እፎይ ብዬ ተመስገን ብዬ የምኖር ሰው ነኝ። ተደወለልኝ፣ ድንገት ስልክ ነው የተደወለው። በጣም ሰውየው ይዝታል ምናምን ገባህ? እኔ ከዚህ በፊት እኔና በቃ ቆይ እንዲያስጨርሱኝ ከዛ እኔ እንደዚህ ስባል እኮ በቃ ለህይወት ይፈርጭ እኮ እሺ ብዬ የሚለኝም ማድረግ አላቃተኝም። አልሽኮ ስማኝ እሺ አላልኩትም። ሄጄ እሱን እንደዚህ አይነት ሰው እያስፈራራኝ ነው እንደዚህ እያለ ነው። ስለዚህ አንተም እንደዚህ አንተም ላይ አጉል ነገር ከመጣ በሚዲያ ይውጣ፣ ሁሉም ሰው ይወቀው። ቆይ ስማኝ አብርሽ፣ ስማኝ ያለችውን ነገር እኮ ነው። አብርሽ ስማኝ። አይ እስቲቭ ግን ትናንትና ምንም እንደማያውቅ ነበር ሲያወራ ነበረው። አለበት ማለት ነው ነገር ውስጥ እስቲፎስ አትስታረግ ነበር። ምንም እንደማታውቅ ነው እንደነገረቻ እንደ አዲስ ነበር ስትሰማ ነው የነበረው አይደል? ምንድነው እንደዚህ አብርሽ ስማኝ ንገሪኝ ያልካት የጠይቃት ነበረ። ይኸውላችሁ ከዚህ በኋላ ታላንት እኮ አይደለም አሁን ያስረዳችኝ ነገር ነው እየነገርኩህ። እንዴት አንተ ራስ የምታወራው አንተ ራስ አንዴ ነው እንጣርተ ይዘኝ የመጣ በጣም አሪፍ። አሁን አውቃለሁ ነገርኛ ስላለው ነገር እያስረዳው ነው። አንተ ተበጫ ፈራ በቃ አው ፈርቻለሁ። በጭጭ ነው እንደዚህ በጭባጫ በደንብ ነው ፈራ። እስቲ ቆይ ነገሩን ለምን እንደዚህ አይደለም አንቺ ወንድ ልጅ አንዴ እንደዚህ ገና በአንድ ቴክስት እንደዚህ ይሆናል። እኔ እሷ ለምን አልነገረችኝም ብዬ ነው ያን የሚያበድኩት። ለምንድን ነው ታውቂያለሽ? ናሂ ነበር የምትለው ገብቶሻል። ዛሬ ግን ያለችኝን ያስረዳችኝን ነገር ልንገራችሁ ነኝ። ናሂ ያውቃል ለናሂ እንደሚያስፈራራኝ ስነግረው ናሂ ሰውዬ አደገኛ ሰውዬ ነው በቃ እሺ ናሂ ያውቃል ሰውዬው አውቀዋለሁ ብሏል። ናሂ ያውቀዋል እሷ እንዳለችው ነው ያለችው ነገር ነው። ናሂን ደግሞ ደውዬለታለሁ እናወራለን ብሎኛል። በቃ ተገናኝተን ከሰውዬው ጋር ነው ካንተ ጋር ነው ከኔ ጋር ናሂን ማውራት ፈልጋለሁ እኔ ናሂ ሙሉ ነገሩን እውነቱን እነግርሃለሁ ብሎኛል። ያለውን ነገር እነግርሃለሁ ብሎኛል። እሺ እስጢፎ ከናሂ ጋር ማውራት ቆይ ናሂ ሆን ብሎ ነው እንደ ህይወቱን የሚበጠብጠው። ቆይ ስሚኝ ቆይ አሁን እዚህ ጋር እናንተ ስሙኝ እኔ ከዚህ በኋላ ከምንም ነገር ነፃ መሆን ነው የምፈልገው። በሰላም መኖር ነው ህይወቴ። ሁላችንም ነፃ መሆን ነው በቃ። ስለዚህ አንተ አብርሽ ሲጀመር ለመረዳት አይደለም እኔ የሆነ ነገር ሳይሆን ያዞረውና ወደ ሰውየው እሱም የሆነ ነገር ሲያወራ ያዞር ነው መስማት ካለብህ በስነ ስርዓት ነገርኩ እኮ ደወልኩለት ሄድኩኝ ናሂ ጋር እኔ በድብቅ ምንም ነገር ያረኩት ነገር እንደዚህ ነገር እየተፈጠረ ነው ተናገር አልኩት። መጀመሪያ በስልክ አወራሁት በአካል ሄድኩ። ናሂ የሚፈራው ምንድን ነው? መናገር ያልፈለገው ነገር ምንድን ነው? አንዴ ለምን አታስጨርሱኝ እንዴ? ምን ናችሁ ነው? ለምን የምትጮዩ? አስጨርሱኝ እኩል እያወራችሁ እኮ ነው አውሪ ይኸው ተፈቀድልሽ አውሪ። አንቺ እኮ ግልጽ የተናገር ስላልሆነ እኮ ነው እኔ ነኝ የተፈጠረውን ነገር የማውቀው። ስለዚህ ስማኝ በቃ ዴኮላቶ ሰማንሽ በቃ ተረጋጊ። በቃ ይኸውልህ ስማኝ ሄጄ በቃ እሺ ስማኝ ተረጋጊ። ይኸውልህ ሄድኩኝ። ሁላችሁም ያያችሁት ነገር ነው። እውነቱን አውጣ። ምንድነው አንተ ጋር ያለው ነገር ነው ያልኩት። ገባ? በቤተሰብ ያስፈራርቶኛል፣ በባለቤት ያስፈራርቶኛል። ጭራሽ ደግሞ ብሎ እኔ ውብዬን አወዳታለሁ፣ አከብራታለሁ። ገባ? እሷ እዛ ጋር የሆነ የተፈጠረ ነገር አለ ምናምን ሰውዬውን ሁሉንም እንደሚያጠቃ ነገረኛ። ሄጄ ነገርኩት። እውነቱን ለምንድን ነው የማታወጣው? ጊዜው አይደለም ማለት ነው። ገባ? ጊዜው አይደለም ካለኝ እኔ ምን ማድረግ እችላለሁ? እነሱ መሀል ያለውን ነገር አላውቅም። ሰውዬው ግን ታውቂያለሽ፣ አንቺ ግን እውነቱን ታውቂያለሽ። እኔ በእነሱ መሀል ያለውን ነገር ይኸውልህ፣ በእነሱ መሀል ያለው ስለምታውቅ ነው ይሄን እንድትናገር ነው ሰውዬው የሚፈልግ ማለት። አንቺ ደግሞ ይኸውልህ፣ እኔ እውነቱ ያውነት ምንድን ነው? ናሂና ሰውዬው ጋር ያለው እውነት ታውቂያለሽ እኮ ናሂን ነው መጠየቅ እንጂ አንቺ አታውቂውም። እኔ አላውቅም። ሰውዬው ጋር ሄዳ ናሂና ሰውየው መካከል የሆነ ሚስጥር አለ። ያ ሚስጥር ደግሞ አንቺ በደንብ ታውቂያለሽ። በጣም ጥሩ። ያን ሚስጥር ደግሞ አንቺ መናገር ለምን እንዳልፈለግሽ አልገባኝም። እኔ ሚስጥሩን በቃ እሱን ንገሪኝ። ሚስጥር ንገሪኝ። እኔም ነገ ማውራት ማልፈልገው እኔ አይደለሁም የማወጣው። እራሱ ባለቤቱ የሚስጥሩ ባለቤት እራሱ አለ። በሁለታችሁ መካከል ግን የተፈጠረው ነገር ምንድን ነው? ለምንድን ነው የሰው ሚስጥር የማወጣው? ለምንድን ነው እኔ በባለቤቴና በእኔ መሀል ያለው ነገር ማወቅ የፈለጋችሁት? ሌላ ሚራክል የተፈጠረ ነው እያስመሰልሽ። ለምንድን ነው እንደዛ
የምትለው? ራስሽ ላይ ችግር እየፈጠርሽ ነው። ባለትዳር እኮ ነኝ። አንተ ግን እንዴት ነው የምታስበው? እንደዛ አይነት ሀሳብ ውስጥ እንዳትገቢ። እሱ እኮ እንደዛ እያለ ያለው እንደዛ እያለ እውነት ካለ አውጪ ነው በቃ። ይሄ ነገር ቤተሰብ እያበለጠ ነው። ተረጋጊ አንቺ ረፊያ፣ እንደዚህ አትጩበት። ቆይ ተረጋጊ። ስላናደዳት ነው ነገርየው፣ ስላናደዳት ነው ለመሰለህ። ማይሆን ዛቻ ነው ይዛታው። በጣም መጮ ያለባት ሰዓት አይደለም ሰው ተረዱኝ። አብርሽ ስማኝ፣ እኔንም ተረዳሽ። አንድ ነገር እሺ፣ ቀስ ብለሽ እኔ የምፈልገው ስቲቭ፣ እኔ አንድ ነገር የምፈልገው እኔ ፈርቼ እኮ አይደለም ግን ይኸውልህ መፍራት ፈርታል። አዎ ፈርቻለሁ አይደል? አንተ ደግሞ በጣም ጋንግስተር ኃይለኛ ነህ። በጣም አልፈራህም አይደለም? እንደዛ አይደለም። መጀመሪያ ልንገርህ እንድትናገረው አልፈልግም። ችግር ከኔ ጋራ ነው አይደል? በቃ ትፍር እንደወንድ ልጅ ሆነ ቴክስት አይደል ያደረገው። ዝም በል ቆይ ልንገርህ። ስማኝ፣ ለምንድን ነው ፈልገህ ያላገኘኸው? አንተ ወንድ ልጅ አይደል? ለምንድን ነው ፈልገህ ያላገኘኸው? በቃ እኔ ወደ ህግ ይጃለሁ። ወደ ህግ ካለ ለምን በራስህ አጨርሰው? ህግ ትተህ አይ እኔ በህግ ነው የምሄደው። እንዴት ነው ታዲያ? አንተ ለምን አንተ ነህ እኔን የፈራህ ነው? አንተ እኮ ታምበጫ አንተ ነህ እኔን የፈራሁት። እጅግ በጣም የፈራሁ አንተ ነህ። እንደዚህ ትሆናለህ። ይኸውልህ በምወዳት ሴት ከመጣብኝ ማንም ሰው ማለት ነው። ኧረ እኔ ስላሳለፍነው ጊዜ አልናገርም። እኔ ይኸውልህ ስላሳለፍነው ጊዜ ብዬ ምንም አልልም። ገባህ አይደለ? እኔ ግን ማለት ነው በምወዳት ሰው የመጣብኝን ሰው ግን ማለት ነው እልፍ መሄድ እችላለሁ። ሀሴትን አላስነካም። ገባህ አይደለ? እሱ የመጣብኝ በሀሴት ይኸውልህ አንዴ ልጨርስ። እሱ የመጣብኝ በሀሴት ስለሆነ ነው። ገባህ አይደለ? በሀሴት ደግሞ መሄድ እስካለብኝ ጥግ ድረስ ሄዳለሁ። ገባህ አይደለ? በሀሴት ስለመጣብኝ ነው። በእኔ መጣብኝ ኖሮ እቺን ቅጣት ተክል አልፈራም። ወንድ ልጅ ነኝ። መቼ ማንን እንኳን እሱ ማለት ነው ማንንም አልፈራም እኔ ከእግዚአብሔር በስተቀር ማለት ነው። ግን በምወደው ሰው በደካማ ጎኔ ስለመጣብኝ አዎ ያለበትን ቁጥሬን ለምን ሰጠሽው ብዬ የጠቋት ነው። ቁጥሬን ለምን ሰጠሽው ብዬ መጠየቅ ደግሞ ኃጢአት ነው አለች እኮ። አልሰጠውም ማለት እሷ ካልሰጠችው ማን ሰጠው? በቃ እና ሰው ጠይቃ ምን እስቲ ለምን ስርዓት ይኖር? ስርዓት ይኑር። አንተ ስርዓት ያዝ። ስርዓት ይኑር። ስርዓት ይኑር። ስርዓት ይኑር። ተረጋጋ። ይኸውልህ እንደ ወንድ አታርግ። ገባህ አይደለ? ስርዓት ይኑር። ዝም በል በቃ እንዳትናገረው። ስነ ስርዓት። እሺ ተረጋጉ። ቆይ በቃ እኔ ሰላም ነው የምፈልገው። ሰላም ነው የምትፈልጊው አይደለ? ስልኬን ሚስጥሩን አልናገርም። ሄደህ እዛው ከናሂ መስማት ትችላለህ። ሚስጥሩን አትናገሪም? ሚስጥር እኔ የማወጣበት ምክንያት የለም። ስለዚህ ሚስጥሩን ማትናገሪበት የራስሽ የተደበቀ ማንነት አለሽ ማለት ነው። በቃ የራሱ ነው ጉዳዩ፣ የራሱ ነው አይደለ? ለማንኛውም እኔ ግን ይኸውልሽ ጋር የሚያስታርቀኝ ነገር እውነቱ ነው። እውነቱን እሱን እኮ እኛም ስንለፋ እንደነበረ አንተም አንቺም ታውቃላችሁ። ሁለታችሁም እኛ ሚስጥሩን ለምን ማወቅ ፈለግ? እጨዋለሁ። የሚያስጨዋኝ ነገር አንድና አንድ ነገር ነው። እናንተ ለማስታረቅ ገብቶልሃል አይደለ? ቴክስት ነገርከኝ አይደል? ወደ ህግ እንሂድ አልኩ። ሌላ ምንድን ነው የሚያስጨው ነገር? አንድ ነገር ልንገርህ። እሺ ምንድን ነው? ያንን ህግ ደግሞ እንሂድ ብያለሁ። ወደ ህግ እንሂድ። ስልኩ አልሰራልህ? አዎ። ስለዚህ ምንድን ነው ፋሚ ጋር መጠመጫው ያስፈልጋል? ለምንድን ነው ስልኬን የሰጠችው? አልሰጠውም አለች አይደል? ትናንትና አልሰጠውም አለች። ማሰጠው አላውቅም አለች። መፍትሄው ድንገረኝ። ይኸውልህ ሰውዬውን የምታውቀው እሷ ነው። ማን ጋር መሄድ አለብን እኛ? ማን ጋር መሄድ አለብን? ካላወቀች ናሂ ጋር ማን ነው? ናሂ ማለት ማን ነው? ናሂ ማለት ማን ነው? የናሂ ማለት እንግዲህ ከዚህ በፊት ቤቱን በጠበጥሽበት እያልክ ስትከራከርለት የነበረው ሰው ነው። በቃ አሁን ደግሞ ማን ነው ማለት አያስፈልግም። በጣም ጥሩ። እኔ ግን በቅርብ ላገኛት የምችለው መጀመሪያ አንቺን ነው አይደለ? ስለዚህ እኔ ቆያ እንደዚህ አይደለም። ናሂ እኔ ስልክ ሰጠው ሲጀመር እኮ አብረሽና ናሂ እኮ የቀረበ ትውውቅ እንኳን ይላላችሁ ማለት። ስለዚህ እኔም ስልኬን ማን እንደሰጠው አላውቅም። እሺ ፋፌ ይኸውልሽ፣ ከዚህ በፊት በዚህ ጉዳይ እኛ ገብተን አናውቅም። ሁለታችሁን ለማስማማት ነው እንደዚህ አይነት ጉዳይ ውስጥ የገባው። ስለዚህ ማንን እንጠይቅ? እሺ ልስማ። እሺ እንደዚህ አንድ አይነት ስም ቴክስት ነበር ማለት ነው። ችግር እንደሚፈጠር እኮ ነግሬያቸዋለሁ። እኔ ይሄ ስልክ አይደለም ህይወቴን ላጣ እችላለሁ ብያችሁ ፈራችሁ እንጂ ፈራችሁ። አንዴ ግን ልምላችሁ ስሙ። እሺ ቴክስት ተላከልሽ? ቴክስት ተላከ። ደወላችሁ ለሰውየው ከምትሉት ነገር የምነግራችሁ ቴክስት ተላከላችሁ። ከዛ ደወላችሁለት፣ አይሰራም ስልኩ። ፋሚ ጋር መጣችሁ። በቃ ጠየቃችኋት። እኔ ስልኩን አልሰጠውም አለች። ስልኩን አልሰጠችም እሷ። አላመንኩበትም። ካላመንክበት ታዲያ ምን ይጨርስ ስልክ አልሰጠውም አለች። አልሰጠችም እሷ። በቃ ስላልሰጠች አልሰጠውም አለች። እሺ አንድ ጥያቄ ደግሞ ልጠይቅ። እሺ እዚህ ጉዳይ ውስጥ ከዚህ በፊት ምንም አይነት ቴክስትም ተደውሎልንም አያውቅም። እንደዚህ አይነት ጉዳይ ሲፈጠር ቴክስት የተላከው ከዚህ በኋላ ነው። ስለዚህ የጉዳዩ ባለቤት ፋፊ ናት። መተን ከመጠየቅ ውጪ ሌላ ምንድን ነው? ምንም አንተ በትሆን ኖሮ እኔ በሆን የማደርገው ምንድን መሰለሽ? ወይ ወደ ህግ እሄዳለሁ፣ ካልሆነ ደግሞ ዝም እላለሁ። እሺ ማስረጃ ሳይኖር
ማስረጃ ነው የራሱ ማስረጃ ነው። ማስረጃ ስጪኝ ነው ያላት እኮ እኔ ባቀኖሮ አልናገርም። ባቀኖሮ እናንተ ለማታውቂው ሰው እንዴት ስሚኝ፣ እኔ ባቀኖሮ እናንተን ከምናገር ለእናንተ ከማስረዳ ራሴ በህግ አልሄድም ነበር። ምናልባት እፈራዋለሁ እንዳልሽው ከፈራሽው ብዬ ነው። አሁንም ግልጽ አሁን ተረጋግቼ ላውራሽ። ፋፊ አንዴ እናውራ። አይ ተረጋግተን እናውራ። ቁጭ ብለን እናውራ። አይውልህ አለማመን እኔ እዚህ ጋር የናሂ ሚስጥር ንገሪ ለምትሉት ነገር እኔ ጀምር አያገባኝም። ሚስጥር ነው ፈልጋለሁ ግን ከኔ ጋር ወጣ እኔ የኔ የምላቸውን ሰዎች እሱ ራሱ ነው የኔ የምላቸውን ሰዎች መጠበቅ ነው ስራዬ እንጂ የኔ ሚስጥር ማዳመጥ አይደለም። አንቺ እናንተም የኔ ናችሁ እየሰራችሁ እኮ ገባኝ። ሚስጥሩ ንገሪኝ አልካ ያ ሚስጥር የራሱ የህይወት ነው አይደል? ስለዛ ሰው ህይወት ደግሞ መናገር አልችልም። ይኸውልሽ ስሚ አንዴ ሚስጥሩ ለምን የሰውን ባክግራውንድ ማወቅ ፈልጌ አይደለም። እኔ ሚስጥሩን ማወቅ የፈለኩት ግን ከሚስጥሩ ኮቴ ተከትለን ያን ሰው መድረስ ከቻለ አሁን እኮ ገብቶኛል። ያንተ ሀሳብ ምንድነው? ሀሳብ አንተ ሚስጥሩን ማወቅ ፈልጋል። መጣ በቃ ቴክስት ተደረገልኝ ምናምን የሚባል ድራማ ሰራ መጣ ድራማ በመስራትማ ድራማ ነው። እኔ አውቃለሁ እኮ ምንሽ ነው ይሄ አይጠፋብኝም። ገብቶሻል? ድራማ ነው የሰራን ለኛ። እስቲ በቃ ዝም በልና እኔ ላስረዳቸው። አውቃለሁ ተወዳታለሁ እናውቃለን እኮ እንዴ ባለቤት እኮ ካሜራ ላይ ስለሆነ ነው እዚህ አክት የምታደርገው። ምንድነው? እሺ አይ ተወዳታለሁ እናውቃለን። በዚህ ልክ ይኸውልህ ፍቅረኛን የምትጠብቀው በዚህ መልኩ አይደለም። ስታጠፋ በመገሰጽ ነው። ገባህ አይደል? አጥፍታለች፣ ገሰጻት። እሷን ብታጠፋ ደግሞ ይኸውልህ አንተም በቃ ከኔ ጋር ነው ችግር። ከኔ ጋር አውራሽ እንድትናገር አልፈልግም። ስነ ስርዓትን ይዘህ እኔ ነው ፋፊ ተረጋጊ። በቃ እንዳትናገረው ስነ ስርዓት ያዝና እኔ ጋር አውራ። ችግራችሁ ከኔ ጋር ነው አይደለ? ካንቺም ጋር አይደለም ነው። በቃ እኔ ጥፋተኛ ነኝ አይደለ? ችግር አለብኝ ከኔ ጋር አውራ። ይኸውላችሁ እኛ ማለት ነው የእውነት እናንተ አንድ ላይ እንድትሆኑ ብዙ ነገሮችን ለማድረግ እየጣርን እንጂ በዚህ ደረጃ ስለዚህ እኛ ላይ ድራማ ምናምን አያስፈልግም። በዚህ ልክ ድራማ የሚያባብል በቃ ድራማ ነው አይደል? እሺ መልካም። ለማንኛውም ግን በጣም ነኝ ያሰት ነኝ እኛ ድራማ ነው አይደል? በቃ ህይወትህም ድራማ ይሆናል ታውቃለህ። ይሄ ነገር ግን አያበቃም። እስቲ በዚህ ደረጃ ቢያውና ሰዎች አልነበረ። አይ ቶ